አለ እንግዲህ ኢትዮጵያን ፍረዷት። አንቺ ስልኬን ስጪኝ። ቀሙ እኔ አንድ ነገር ልጠይቅሽማ። ለምሳሌ አሁን ፖሊስ ብናገናኝሽ አብዲ አንዴ ቆይ፣ ፖሊስ ብናገናኝሽ ብትሄጂ ለወረቀትሽ ምናምን ችግር አይፈጥርብሽም? ማለት ያወራ ነው ስራ ሄዳችሁት እናንተ የራሳችሁ ፕሮግራም ነው ወይስ የሰው ፕሮግራም ላይ ነው የተገኛችሁ? ተከትለን ሄድ ነው። እነሱ ፕሮግራም አለ ስላሉ ነው በቃ የሚታወቁ በጣም እንትን የሆኑ ሰዎች ናቸው። ተከትለን ሄድ ነው። አንዴ ቆይ የሰው ፕሮግራም ነው እንጂ እናንተ ፕሮግራም አለ በስራ ውስጥ የገባችሁት የሰው ፕሮግራም ላይ ነው የሄዱ። ፕሮግራም አለ ተባለ ተነስተን አብረን ሄድን። ሰላም ምስኩ ሰዎች ጤነኛ ናችሁ? ኮፒ ሊንክ አድርጉበት። አንድ ጊዜ ፀጉርሽን አንሺና አሳያቸው። ፊትሽ እየታየ ነው። እኔ አፈር ልብላ። ፀጉሯን በዚህ ልክ ጎትቶ የብሔር ስም እየተጠራ ወይ ማር እዩት፣ ስንት ስር እንደተነቀለ ፀጉሯ። የት አሉ አሁን ፌሚኒስቶች ቲክታክ ላይ የምታብዱት? እስኪ በዚሽ ልጅ እናያቸዋለን። ፌሚኒስት ነን የሴት ጠበቃ ወይ እናያለን ነው። ጆርዲ አውርተውኛል ዛሬ። ቅድም እንትን ስላላልኩኝ ነው እንደዚሁ ስልኬ ኢንተርኔት ስላልነበረኝ አውርተውኛል። በኋላ ላይ እንትን እንላለን ብሎኛል። እና የልጁ ሕክምና ሄደሻል? አሁን እናንተ ስጠሩኝ ልሄድ ነበረ። የግል ሆስፒታል ሄጃለሁ። ትንንሽ ነገሮችን የሰጡኝ ፊቴን ነው ኤክስራ እያነሱልኝ ጭንቅላቴን እና ማህፀኔን ምናምን ግዴታ የመንግስት ሆስፒታል መሄድ አለብሽ ስላሉኝ ጉዳዩን እንትን መያዝ አለበት ስላሉኝ አሁን ልሄድ ነበረ የመንግስት ሆስፒታል ሄጄ ፎቶውን አሳይ። ለምትፈልጊውን ነገር ሁሉ እንደ ሴት ከጎንሽ ናት። ይሄ ነው ፎቶ። ፊቱ ሙሉ ፊት ለፊቱ እንደዚህ የሚታይበት የለም። ሞዴሬተር የኔ ሞዴሬተሮች እንዳለ የቲክቶኩ ፖስታቸው እንትኖች እንዳለ ይኸው ኮመንቱን ዝጉት። አንድ ጊዜ ቆይ ልዘጋው ነው። ጆከር አንዴ ጊፍት አትስጡ። አንዴ ራቅ አድርጊው። ጆከር ቲክታክ አካውንቱ ለአንድ ሰው ሼር ታድርግና እስቲ ለብቻው አንዱን ፎቶ ስክሪንሻት ተደርጎ ይያዝ። ጆከር አረ ሁላችንም ቪዲዮ እንሰራበታለን። ገና ምንድን ነው ስክሪንሾት ብቻ ተደርጎ የሚያዘው? በስልክ ትልክልናለች። ከቤተሰቦቹ ጋር ያለው ፎቶ ይሄ ነበር። ለምንድን ነው ኮመንት የምከፍተው? ማን ነው የሚከፍተው? እኔ ስዘጋ ይከፍታሉ። ያማችኋል እንዴ ደናቁርት? እሺ ይሄኛው ልጅ ማለት ነው በደንብ እሺ ይሄ ማለት ነው። አሁን ለአንድ ሴት ሶስት ወንድ ማለት ምን አይነት ደው? እሺ አለፍ አድርገሽ እስኪ እናቲቱ ጋር ያለውን አሳይ። ቤተሰቦቹ ጋር ያለውን ቤተሰቦቹን በቃ ትልኪልናለች በዋትሳፕ። ኦልሬዲ ቲክቶክ ላይ አለ። ከቲክቶክ ነው ያነሳሁት። ስልክ አሁን ኮመንቱን ክፈቱት። ቸኮለችው ስልክ አይዞሽ፣ ዋትሳፕ ላይ አይዞሽ፣ የኔ ቆንጆ አይዞሽ፣ ኢትስ ኦኬ። ኮመንቱን ክፈቱት ጋይስ። እሺ አመሰግናለሁ። በመጀመሪያ ወደ ሶሻል ሚዲያ እርግጠኛ ነኝ ይሄ ልጅ የመጀመሪያ እንትኑ አይደለም። ኮሜንት ላይም አይቻለሁኝ የሆነች ልጅ እዚሁ ሪያድ ላይ ከአሁን በፊት አድርጓል። የሆነች ልጅ እንደዚሁ ቤት ዘግታ ተቀምጣለች ደብድቧት የሚል ኮሜንት አይቻለሁኝ። እኔ ስለሌላው አሁን ራሳቸውን ወክለው መጥተው ቢናገሩ ደስ ይለኛል። እኔ እዚህ ስወጣ ህይወቴን አደጋ ላይ ጥዬ ነው የወጣሁት። አውቀዋለሁ። ጀምረውኝ እዛ ጋር አለመጨረሳቸው እንደሚቆጫቸው አሁንም መጥተው ሊያጠቁኝ እንደሚችሉ አውቃለሁ። ህይወቴ አሁንም ነገም አንድ ነገር ብሆን ከእነሱ ውጭ እኔ እዚህ ሀገር ላይ ተከብሬ ነው የምኖረው። ሰው አክብሬ ነው የምኖረው። ምንም አይነት ጠላት የለኝም። ከምንም አይነት ብሔር ከምንም አይነት ሰው ጋር ግጭት የለብኝም። አሁንም ስመጣ ነገሮችን ስናገር እሱ ማንን ይወክላል አይወክልም አይደለም። እኔ ግን የደረሰብኝ ጥቃት የሴትነቴ ብቻ ሳይሆን እንደዛ እያንቋሸሸ እናንተ ደግሞ የአማራ ሴቶች ብሎ ተናግሮኛል። አዎ ሀርፍዬን የተናገረኝ መጥቼ ተናግሬያለሁ። ሌላ የብሔር ጥላቻ የለብኝም። እንደ ሴትነት ነው እዚህ ጋር ግን መጥቼ ፍትህ የጠየኩት። ምንም ነገር ግንኙነት የለኝም። አያቀኝም። ብዙ ሰዎች ሌላ ግንኙነት እንዳለ ነው ከዛ በፊት ትውውቅ እንዳለን ስላሰቡ እሱ ማብራራት ስለፈለጉ እውነት ይውጣልኝ፣ ይምጣ፣ ይጠየቅ። ከኔ ጋር ምንም አይነት ግንኙነት እንዳለውና ምን እንዳገናኘው ምን ለዚህ ነገር እንዳበቃው በቃ ይኸውልሽ፣ ምንም አይነት አሁን እዚህ ጋር ምንም አይነት ግንኙነት ቢኖርሽም ለአንቺ ለሴት ልጅ ይሄ የሚሰነዘር ብትር አይደለም፣ ለአንቺ የሚገባ አይደለም። አይደለም፣ አይገባም፣ ለማንም አይገባም። ምክንያቱም ሲመቱኝ የነበረው ምት የበቀል አይነት ምት ነው። ቀኑ አይደለም ሳያቅሽ ፍቅረኛሽ ሆኖ አይደለም ፍቅረኛሽ ባልሽ ሆኖ
ሴት ልጅ ላይ ወንድ ልጅ እጁን የሚሰነዝር ወንድ ልጅ በነገራችን ላይ እኛ ሴቶች ፓወር እንደሌለን ምናምን ነው የምታዩት። በቀደመተ አንድ ወንድ ልጅ ዘይት ተደፋበት ብላችሁ ደረታችሁን ስትደቁ የነበራችሁ ወንዶች አይተናችኋል። አንዳንድ ወንዶች ድንበር አልፋችሁ ሴት ልጅ ምንም ትሁን አልኳችሁ፣ እች ልጅ አጥፍታም ቢሆን ምንም በድላም ቢሆን ወደ ህግ ትወስዷታላችሁ እንጂ በዚህ ደረጃ የማጥቃት መብት የላችሁም። በመጀመሪያ ደረጃ ምንም ይፈጠር ምንም ነው፣ ጥፋተኛም ብትሆን በድላም ብትሆን አጥፍታ በቀልም ያለ ጥፋት አጥፍታ ብትሆን ሴት ልጅ ለሶስት ወንዶች እጃችሁን መሰንዘር ነውር ነው፣ ነውረኝነት ማለት ነው። ስለዚህ እኛ ደግሞ ጥግ ድረስ አንፋታችሁ እችን ድርጊት ያደረጋችሁ ወንዶች ማለት ነው። በነገራችን ላይ ከበሮ የምትመቱ ፌመስ እየመረጣችሁ ከበሮ የሴቶች ጠበቃንን የምትሉ ዛሬ ጥብቅናችሁን ደግሞ ማየት እንፈልጋለን። በቀደመታ ጆከር አይተሃል። እናንተ የሴት ጠበቃ የምትሆኑ ከሆነ አረብ ሀገር ላይም ላሉ ጭሁ ሲባሉ ፌመስ እየመረጡ የሴት ድምፅ የሴት ጆሮ መሆን ይፈልጓሉ። ሴት ማንም ብሔሯ ምንም ትሁን ምንም፣ ባንግላዴሽ ሴትም ትሁን ህንድም ሴት ትሁን ሴት ናት። ስለዚህ ለሁሉም ነው እኩል መቆም ካለባችሁ እኩል የምትቆሙት ማለት ነው። እስከ መጨረሻው ድረስ አለንሽ ከጎንሽ። ይሄ አሁን አይንሽ ደምሽ እንትን ያለው ደምሽ እንዲታበስ እስከ መጨረሻው ድረስ እናደርጋለን። ሳውዲ ውስጥ ደግሞ እነ አዚዛ አሉ፣ ብዙ አሉ ወደ ህግም አካል ሰፖርት የሚያደርጉሽ እነ ማን ነው ሙቤ ሚዲያም አለ ሳውዲ ላይ በጣም ብዙ ስራ እየሰሩ ያሉ ማለት ነው። እነሱም ሳሪም ሁላችንም እንትን ብለን ዋጋቸውን እንዲያገኙ እናደርጋቸዋለን። እነዚህ ማንንም አይወክሉ። እኔ መሲ እሱ ብቻ ሳይሆን ይኸውልሽ ሰው በማንነት ተኮር ጥቃት መቆም አለበት። ገባሽ? የአማራ ሴቶች ምናምን እየተባለ ልትነካ ይገባል። አገር ላይ የምንታረደው፣ አገር ላይ የምንደፈረው፣ አገር ላይ የምንሳደደው፣ ቤተሰቦቻችን በድሮን የሚያልቁት ይበቁናል። ስደት ላይ ግን ማንም እንዲህ የማድረግ መብት የለውም። በተለይ በማንነቱ ኖ እሱ ብቻ አይደለም። በነገራችን ላይ መሲ በቀደምም ስትናገሪ ነበር፣ እኔም ስናገረው ነበር። ዛሬ ይህች ልጅ መልሳ መጣች። ትላንት ሚውት አርግ ሚላል ትላንት ሀና ምንድን ነች? አረብ ሀገር ብዙ ዓመት የኖረ የመዳም ቅመም ነች። ለእርዳታችሁና ለችግራችሁ ለተለያየ ነገር ሲሆን የመዳም ቅመም ወይ ትሏቸዋላችሁ። እናንተ ለሴት የምትቆረቆሩ ሴቶች ግን የምትቆሙት ለማን ነው? ለፌመሶች እንደዚህ ጥቅም የምታገኙበት የተለያየ ጥቅም ለአረብ ሀገር ሴቶች እኮ ቢያንስ ተግተው በርትተው በየቤቱ እየዞሩ እንደዚህ በሚጠቁበት ቤት እየዞሩ እኮ እርዳታ የሚሰጧቸው እነ ሳራና እነ መሲ ብርጅስቶን እነ ሙኒት ናቸው። እናንተ ግን እናንተ ጋር መጥተው ጌም ስትጫወቱ ታፕታፕ የሚያደርጉላችሁ ቁጭ ብላችሁ እርዳታ ሲባል የተለያየ ነገር እነሱ ቀድመው የሚደርሱ አንድ ቀን ለእነሱ ዘወር ብላችሁ እንደ እንስሳ ነው የምታዩዋቸው። ግን ጌማቸውን እንኳን ተጫውተው ጌማቸውን ካሸነፉ በኋላ በስነስርዓት የመዳም ቅመሞች ብለው የሚያመሰግኑት ጥቂት ናቸው። ለምሳሌ እንደ ጉቺ አሉ 4 ወይ 5 እንጂ ጌማቸውን ኢቭን ተጫውተው አያመሰግኑንም ከናካቴው ማለት ነው። ገባ? የሚፈለጉት የኛ ልጆች አረብ ሀገር ላይ ያሉት ለፎሏቸው ለዩቱባቸው ቪዲዮቻቸው ቫይራል እንዲወጣ እንጂ እንደዚህ አይነት ጥቃት ሲደርሰንማ አይተናቸዋል እኮ። 2 ፌመስ ሰው ተነካ ብለው እንዴት ደረስ ሲደቁ እንደነበር በቀደም ጥያቄ ስንጠይቃት ነው ነቅላ ይወጣችሁ። ገባ? እኛ የምንፈለገው ለፎሎ ወይ የሆነ እርዳታ ሲኖር ወይ ቤቶቻቸው ሲቀዘቀዝባቸው የአረብ ሀገር ሴት ትፈለጋለች። ጉዳቷና ደሟ እንባዋ ላይ እንደዚህ ሆና ግን ስትመጣ እርስ በራስ ብቻ ነው አብረን የምንቆመው። ከዚህ በኋላ ደግሞ እኛም እኮ ጎራ መለየት እኮ ልጆቹን ጎራ ለዩ ካልን እኮ ጎራ ይለያሉ። ገባ? ሰው የሆኑት አብዛኞቹ ፌመስ ነን የሚሉ ጭምር በአረብ ሀገር ሴቶች ነው። እኛ ከሌለን ሁልሽም ባዶ ነሽ። ጌማችሁን ተጫውታችሁ የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉት እንደነ ጉቺ ዲቦራ የተወሰኑ ሰዎች ናቸው። የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉ እያንዳንዳችሁ ግን የአረብ ሀገር ልጆች ቤት መጥታችሁ አንድ ቀን አይተናችሁ አናውቅም። ፎሏችሁን ዝናችሁን ሰብስባችሁ ማለት ነው። እሱ ብቻ አንድ ጊዜ ጥርስሽንም ሁሉንም አሳይ። ሪከርድ ተደርጎ ስለሚለቀቅ ሪከርደሮች ስላሉ አሳይ። ፀጉርሽን መልሰሽ አሳይ። ጥርስ ያረጂ አሳይ ፀጉርሽን።
ጆካ እኔ እሰማለሁ እንዴ? እያሳየኝ ስለሆነ ትሰማለህ? ይሄ ነው። አይ እንግዲህ እያያችሁ ነው እህቶች ወንድሞች፣ ሪከርድ አድርጋችሁ ይህንን ግፍ መቃወም መቻል አለባችሁ። ሁላችሁ ይዞ ነው የነቀለው ጸጉሯል። እዚህ ጋር አገጬ ላይ ያለ አገጬ እዚህ ጋር 2 ጥርስ ምናምን ተነቃንቋል። ግን አሁን እንትን እያለኝ ነው። ይሄ ስለተሸረፈ ነው እንትን የሚለው ተነቃነቀ ጥርስ አለኝ። ከምንም በላይ ግን እያመመኝ አሁን እንትን እያለኝ ያለው እዚህ ጋር ኩላሊቴ እና ማህፀኔ አካባቢ ላይ በጣም ረግጠውኛል። እሱ ላይ ትንሽ እንትን እያለኝ ነው። ይህ እንደዚህ ሲያስለኝ ምናምን ነገር ሁሉ በጣም እንትን ብዬ ነው ምስለው። ሽንቴን ስሸና ምናምን ትንሽ አመኛል። እግሬም ቆይ ላሳያችሁ። እግሬ አሁን ትንሽ እንትን እያለ ነው፣ ግን በጣም ነበረ እንትን ያሉኝ። እንዴት ነበረ? ጆከር አዚዛ ብትጠራ አዚዛን እንጥራትና ሳውዲ ላይ በጣም ብዙ ነገር ሰፖርት የምታደርግ እሷ ስለሆነች አዚዛን ስለሆነ ይዘጋል። ታዩ አይ ቁስለነት ላይ ያለውና እኔ ግን ሁሉም ሰው መቃወም አለበት። ሰውነቴ ቅጥቅጥ ነው። ስንቀሳቀስ ምናምን በጣም ነበር የሚያመኛው። እዚህ እንትን ስላሉኝ ልጆች ነው እንጂ በጣም ይሄ እንዳለ ሙሉ ሰውነቴ ቅጥቅጥ ነበረ። ጥርሴ ማኘክ አልችልም፣ ምግብ እንትን ማለት አልችልም። ሾርባ ነበረ እየወሰድኩኝ እንትን ያልኩት። አታጥብቂው፣ ፀጉርሽን እንደሱ አታጥብቂው፣ ልቀቂው፣ እንትን አትበይው። እንትን ብዬዋለሁ፣ እንደሱ አድርጊው። ጆከር አሁን እሷ ሕክምና ሄዳለሁ ብላለች እና አዚዛ ደግሞ አዚዛን የምንነግራትና እንዴት በይሄ እነዚህ ሰዎች እዚህ በሚዲያ ብቻ አይደለም እነዚህ መቅረት ያለባቸው፣ ዋጋቸው ማግኘት አለባቸው። ችግሩ ምንድን ነው? ቲክታክ ላይ ይወራል፣ ቲክታክ ላይ ይቀራል። እንደነዚህ አይነት ለአንድ ሴት 3 ወንድ አፈር ብሉ። እናንተ ወንድ አይደላችሁ፣ እናንተ ወንድ አይደላችሁ፣ አፈር ብሉ። ሴት ልጅ ጸጉር፣ እኛን ሴቶች ነን ጸጉር የምንነጫጨው ምንነካከሰው ምናምን። እናንተ ወንድ አይደላችሁ። እኛ ሴቶች እርስ በርስ ስንሰባሻሾች እኛ ልጆቹን የሚያመጧቸው ይህን አይነት ድርጊት እያዩ እነ ሙባረክ ብዙ ሰዎች አሉ እና ስሊም ሁሉም ስላሉ ልጆቹን ማምጣት ያለባቸው እነሱ ናቸው። ወደ ህግ ወደሚባለው ነገር መነጋገር ካለብን እዚህ እንነጋገራለን። በዚህ ተነጋግረን የሚቀር አይደለም። እኔ ሲጀመር ወደዚህ ቦታ ስመጣ እንዳልኳችሁ በህይወቴ ቁማራስ የመጣሁት ወደፊት ልሄድ ነው። እዚህ ጋር የሳምንት አጀንዳ ወይ የ3 ቀን አጀንዳ ሊሆን አይደለም። ቢቀር እንኳን እዚህ ጋር ነገሩ ቢዘጋ እኔ ወደፊት ሄዳለሁ። ኦልሬዲ ሞቻለሁ፣ 2 ጊዜ አልሞትም። ስሞት ግን ሀቄን አውጥቼ ወደፊት ማን እንደሚገለኝ ተናግሬ እውነቱ ወጥቶልኝ እሞታለሁ፣ መሞት ካለብኝ። ምክንያቱም እዚህ ጋር እየተባልኩ ያለሁት ከልጁ ጋር የሆነ ግንኙነት ኑሯ ሲበቃት ነው። የሆነ ነገር አጥፍታ ነው መጥቶ ይናገራል። አያቀኝም፣ አላቀውም። የጾታ ትንኮሳና የማንነት ትንኮሳ ነው እዚህ ጋር የተካሄደብኝ። ጥቃቴ ሀቄ ሳይወጣልኝ እኔ ወደኋላል አገር መግባት ካለብኝ መታሰርም ካለብኝ ይታሰራለሁ። ግን አሁን እኔ እስካሁን ድረስ ህግ ጋር ያልሄድኩት እኔ ከሱ ቀድሜ ያበልጋለሁ ብዬ ሄጅ እዛ ጋር ሌላ ክስ ስላለብኝ መቅረት ካለብኝ እሱን እዚህ ጋር የሚከታተልልኝ ሰው ስለሌለ ነው እስካሁን ያልከሰስኩት። አሁን ግን ኦልሬዲ ሶሻል ሚዲያ ላይ ወጥቷል። ጠላቴ ታውቋል። መሄድ ካለብኝ እሄዳለሁ፣ መግባት ካለብኝ እገባለሁ። ወደፊት አብሮኝ ከጎኔ ቆሞ የሚያግዘኝ ሰው ይቀጥላል። ከሌለም ደግሞ ብቻዬን ወደፊት እሄዳለሁ። ፍትሄን ሀቄን ሳላወጣ ወደኋላ አልልም። በቃ አሁን የህክምና ማስረጃዎችሽን በደንብ አስቀምጭ ምን በይና ከዛ ራስሽን የአገገምሽ ምን እያልሽ ክሱ መከታተል አለበት። ከዛ ውጭ ግን ይሄ ነው ቀድመሽ ፖሊስ ጣቢያ እንዳትሄጂ፣ ዋጋ ማግኘት ቀድመው አንቺ እንኳን ፖሊስ ጣቢያ የምትፈለጊ ከሆነ እነሱ የህግ ጥላ ስር ሲሆኑ ብቻ ነው። አንቺ አሁን ክስ ስላለብሽ እንዳትሄጂ ፖሊስ ጣቢያ። እነሱን እውነት ይሄን እንደማየቱ የሳውዲ ኤምባሲ ራሱ እነዚህን ሰዎች ኤምባሲው የአንቺን ክስ ተቀብሎ ኤምባሲው ነው እነዚህ ልጆች ገደል ማስገባት ያለበት። ኤምባሲ የሁላችንም ለአንቺም ለእኔም ለሁሉም እኩል የቆመ ነው። የአንቺን ክስ ተቀብሎ የሳውዲ ኤምባሲ እነዚህ ልጆች ጉድጓድ ማስገባት አለበት። አንቺ ግን ፖሊስ ጣቢያ የሚባል ነገር እንዳትሄጂ፣ ምክንያቱም ወረቀት ስለሌለሽ ኦልሬዲ እስረኛ ነው የሚያደርጉሽ። ገባሽ? እንዳትሄጂ። እኛ ሳውዲ ላሉ ኤምባሲ አሉ እና አዚዛ በደንብ አድርገን እንሄድ፣ እስከ ጥግ ድረስ ነው የምንሄደው። ይሄንን ነገር ማንም የሚያቆም የለም፣ ወደኋላ የሚሸሽ የለም። እሺ፣ ይሄ የአረብ ሀገር ጉዳይ ስለሆነ እንዳትሄጂ። ጆከር ጓደኛዋ ልጁን የት እንደሚኖሩ ምናምን አታውቅም። እሷ ጓደኛዋ ነች ልጁ። ይኸውላቸው አሁን ፎቶ ስላለ ስልክ ቁጥሩ ምናምን ብዙ ሰው ስለሚያውቀው ኤምባሲ አሁን በዚህ ጉዳይ ላይ
10,000 ሰው ቁጭ ብሎ እየተመለከት ሴት ልጅ ናት፣ ፀጉሯ ይሄ ፊቷን እያያችሁ ይሄን አይነት ድርጊት ተደርጎ ጸጥ ብሎ የሚመለከት ሰው ካለ እኔ አላቅም። አሁን ሌላው ነገር ጉዳዩን መያዝ ያለባቸው ኤምባሲዎች ናቸው። ኤምባሲ ላይ ይህንን ነገር ቁጭ ብሎ ይመለከታሉ፣ ሼር ይደረግላቸዋል። በዚህ ሰዓት ኤምባሲ በ24 ሰዓት ውስጥ 24 ሰዓት ባልሞላ ሰዓታት መያዝ በቁጥጥር ስር መዋል ይችላል። ኤምባሲ ትናንትና ሄጄ ነበር። ኤምባሲ ሄጄ ነበረ። ብዙም እንትን አላሉኝም። ሄጄ ሳዋራው ሙሉ እንትኑን ስጭኝ አለኝ። ሙሉ የእሱን ኢንፎርሜሽን ምንም አይነት ፎቶውን አሳየው፣ ፎቶውን ሰጠው፣ ስሙን ሰጠው። ከዛ ውጭ ላይ ሰውየውን አላውቀው፣ ምንም አይነት እንትን የለኝም። ፎቶውን ከሰጠው እና ስሙን ከሰጠው እነሱ አጣርተው ሊደርሱበት ይገባ ነበር። ከዛ ምንም አይነት እንትን ከሌለሽ እርግጠኛ ነሽ በአንድ ቀን አይቶ ወዶች ነው የተባልኩት። እርግጠኛ ነሽ በአንድ ቀን አይቶ ስለወደደሽ ነው እንደዚህ እንትን ያለሽ ነው የተባልኩት። ከዛ ምንም አይነት ግንኙነት ለምን አመትስ ለምን 10 ዓመታት ብትቀመጭስ እንደዚህ ሴት ልጅ እንደዚህ መደብደብ አለባት? ቁጥራቸውን ተቀብዬ መጣሁ። ዛሬ ስልክ ቁጥሩን አፈላልጌ ስልክ ቁጥሩን ልኬላቸዋለሁ። ሙሉ አድራሻውን ልኬላቸው ማለት ቁጥሩን ልክ ያለው ስሙን ልክ ያለው ፎቶውን ልኬላቸዋለሁ። ዛሬ በዋትሳፕ የሚያስፈልገውን ነገር እንትን ብያለሁ። ምንድን ነው ያሉሽ? በአንድ ቀን ነው ወይ እንደዚህ የምትደበደብ? በአንድ ቀን ትውውቅ ነው እንደዚህ የተደበደብሽ? በአንድ ቀን ትውውቅ ነው ወደድኩሽ ብሎ እንትን ያለሽ ምናምን አሉኝ። 2 ሆነው ነው እንትን ያሉኝ። አዎ 1 ቀን ነው። ከዛ በፊት ምንም እንትን የለንም። እርግጠኛ ነሽ ለ3 ነው የደበደቡሽ አለኝ። አዎ ለ3 ነው የደበደቡኝ አልኩት። ምንም አይነት እንትን የለንም፣ ማስረጃ አምጪ አለኝ። በቃ ላይ ምንም ነገር ስለሌለ ልውጣና አፈላልጌ ስልካችሁን ስጡኝ በዋትሳፕ ልክላችኋለሁ አልኩኝ። ወጥቼ ስልክ ቁጥሩን እንደምንም ፈልጌ አገኘው። ስልክ ቁጥሩን ዛሬ ከፎቶ እና ፀጉርሽንም ሁሉንም ሰውነትሽን አሳይተሻቸዋል? ኦልሬዲ ቲክቶክ ላይ እየተፖስተሽው እና ፎቶሽ እየተንሸራሸረ ያለ አንቺ ነው አለኝ። ተሸፍኜ ነው ሄጄ የነበረው። አሁን ነኝ አልኩት። ምንም ነገር አልጠየቀኝም፣ አልከፈትኩም፣ ምንም ነገር አላሳየውም። ዶክተር አንዴ ላውራ። የኔ ቆንጆ አይዞሽ፣ በደረሰብሽ ነገር በጣም አዝኛለሁ። አንዴ ዶክተር ስራ ስለምገባ ነው። በተለይ በውጭ ዓለም ያላችሁ የተለያየ ቦታ ያላችሁ አላቅም በምን አይነት መንገድ ቪዲዮ መስራት እንዳለባቸው ሳውዲ አረቢያ ኤምባሲ ላይ እንደዚህ ነው። በቃ ቪዲዮሽን ላኪልኝ፣ ኤምባሲውን ይዘን ኤምባሲው ጋር እንሄዳለን። እንደ ማህበሩ ብለን የምንጠይቃቸው ደን ኤምባሲው ጋር እንሄዳለን። እዚህ ሀገር የሳውዲ ኤምባሲ ያለ እዚህ ስንት ሀገር እንሄዳለን። በየሀገራችን ያለ የሳውዲ ኤምባሲ እንሄዳለን። ስታውቀው ነው። እኔ አሁን የልጁ ቁጥር ካላት ለሳኡዲ ፖሊስ ቢያመለክት በፖሊሶቹ ለኤምባሲው ቢያመለክቱ እንጂ እቺ ልጅ ቀጥታ ኤምባሲው ጋር ብትሄድ ምንም አይነት መፍትሄ እንደማይሰጧት እናውቃለን። ምን አይነት ሳኡዲ ውስጥ ያለው ሰው ማን ነው? ሳኡዲ ደግሞ ይኸውልሽ እሷ አሁን አረብ ሀገር ላይ ምን አለ መሰላችሁ፣ ወረቀት የሌሉ ልጆች ጉዳት ሲደርስባቸው ሄደን መክሰስ አይችሉም። ለምን እንደሆነ ታውቂያለሽ? እነሱም ታሳሪ ስለሚሆኑ ገባች? አሁን እሷ ብትሄድ ኦልሬዲ በህግ ጥላ ስር ነው የሚያደርጓት። ይሄንን ነገር ኤምባሲው ነው። እኛ ደግሞ ጫና የምናደርገው የሳውዲ ኤምባሲ ላይ ነው። አንፋታም ኤምባሲው። ኤንዌይስ አንዴ መሲ ይቅርታ የኔ ቆንጆ፣ በደረሰብሽ ነገር በጣም አዝኛለሁኝ። የተቻለንን ነገር ሰፖርት አድርገንሽ እንድትታከሚ እናደርግሻለን። ግን እኔ አሁን ኤምባሲ የሚሄዱ ማን ናቸው? ኤምባሲ ውስጥ ያሉትኝ ይቺ ልጅ በዘሯ ምክንያት ነው ማነሽ እየተባለች ነው አይደል የተደበደበችው። ስለዚህ እኔ ሳውዲ ውስጥ አማራዎች የላችሁም? አትደራጁም? እርስ በርሳችሁ አትጠባበቁም? ትላንትናም እየሰማን ያቺ በአማራነቷን አይደለ ያ ሁሉ መከራ እየደረሰባት ትሞታለች አለች እየተባለ እየሰማን ያለ ነው። እኛ ምድር ላይም እየተገደልን በውጭም እየተገደልን እንዴት ነው የሚቻለው? ግን በማንነታችን ተደራጁ። ሳውዲ ላይ አማራዎች ነው አላችሁ፣ በጣም ብዙ አማራዎች አይደል? ዋይ እንዴት እንደዚህ እስከ አንቺ ስትጠቂ ለምንድን ነው ሌላው ሆ ብሎ የማይነሳው? ዋይ ናት እንዴ? አልበዛም እንዴ? ሲሪየስ እኔ ኤምባሲ ላይ እንትን ፍትህ ታገኛለች ብዬ አልገምትም በጭራሽ። እነማን ናቸው ኤምባሲ ላይ የተቀመጡት? ስለዚህ የዚች ልጅን እንትን እውነቴን ነው እዛ ያላችሁ አማራዎች ራሳችሁ መልሱን መልሱት። በጣም ነው የሚያሳዝነው። አይዞሽ ግን ካጠገብሽ ነኝ። እሺ እናቴ ሁላችንም ሀገራችን ባለው ሳውዲ ኤምባሲ እኮ መሄድ እንችላለን። አንቺ አሜሪካን ያለው ሳውዲ ኤምባሲ ትሄጃለሽ። ሁሉም በየሀገራችን ልጠይቃት። የት ከተማ ነው የአንቺ ከተማ? የእናንተ ከተማ የት ነው?
ኦልሬዲ ሪያድ ነን። ሪያድ ናት መሲ፣ ሪያድ ናት ልጅቷ ያለችው። አዎ ሪያድ ናት። ሪያድ ነው። የልጁን ቁጥር እያላችሁኝ ላላችሁት የልጁን ቁጥር ሳፈላልግ 2 ቁጥር ነው የሚጠቀመው። ይሄ እኔ ያገኘሁት ቁጥር በሱ ስም የወጣ ሲም አይመስለኝም። በሱ ስም የወጣ ሲም ካርድ አይመስለኝም ቁጥሩ። ያኛውን ቁጥር እያፈላለግኩ ነው። እሱን ካገኘው እሱን እንትን ማለቱ ቀላል ነው የሚሆነው። ይሄም ከሱ ጋር ነው። ሰው ደውሎለት ሞክሮት አይቶታል። ግን አሁን ላይ አያነሳም። ሰው ሲደውልለትም ምንም እንትን ምላሽ እየሰጠ አይደለም። እስኪ እኔ ልናገር ትንሽ እና እኔ ውጭ ላይ ዲያስፖራ ላይ ያላችሁ እህት ወንድሞቼ ልብ ብላችሁ አድምጡኝ። እንደው በእኛ እኛ በምን ሌላ ነገር እንሰራለን ምንል ብለን የምናስብ ሰዎች እንኳን በዘር ሌላ ስደት ላይ ያለ ሰው በዘር እንዴት ይከፋፈላል? እንዴት እንዲህ ያደርጋል? እኛ ህዝባችን ነው የምናነቃው። እንደዚህ አይነት ነገሮች ግን ሀፕን ሲያደርጉ ኢሮፕና አሜሪካ የምትኖሩ ልጆች ሰልፍ አድርጉ። በኤምባሲያቸው ሄዳችሁ ሰልፍ አድርጉ። አረብ ሀገር ላይ ሰልፍ ነው። በዚህ አጋጣሚ አረብ ሀገር ላይ ላላችሁ እህት ወንድሞቼ ከልብ ነው ማዝ ነው ከልቤ ነው ማዝንላችሁ። የምሬን ነው። እኔ አረብ ሀገርን አውቀዋለሁ። ዱባይ ላይ 10 ዓመት ነው የኖርኩት። እንደ ልብ ማይነገርበት፣ እንደ ልብ ማይከሰስበት፣ ምንም ነገር ማድረግ ማይቻልበት ሀገር ነው። ህግና ህጉን ግን ይዛችሁ ማስረጃ ይዛችሁ ህጋዊ የሆናችሁ ግን ሁሉን ነገር ማድረግ ትችላላችሁ። ምንም የምትረበሽበት ነገር የለም። አንቺ አሁን ተረጋጊ፣ ራስሽን አረጋጊ። ይሄ የመግደል ሙከራ ነው። ሌላ አንድና አንድ ምንም ነገር የለውም። የመግደል ሙከራ ነው። ምንም ነገር ዋቴቨር፣ ምንም አይነት ሪሌሽንሽፕ ይኑርሽም አይኑርሽም፣ ይሄ የመግደል ሙከራ ነው። እዛ አማራ ሁኝ፣ ትግሬ፣ ኦሮሞ ምናምን የሚባል ነገር ፖለቲከኞች ካልሆኑ ዲቴል ሌሎች እንደዚህ አይነት ነገር ላይረዱ ይችላሉ። እንደ ኢትዮጵያውያን ግን ኢትዮጵያ አንድ ጄኔሬሽን ሉዝ አድርጋለች። ኢትዮጵያውያኖች ማፈሪያዎች ናችሁ። ይህንን ማመን ያስፈልጋል። የሆነ ቦታ ላይ የአማራ ኩላሊት መድኃኒት ነው ተብሎ ሲበላ ዝም ያለ ትውልድ የከሌድ ልኳንዳ ቤት አህያ ተሸጠ ሲባል ግር ብሎ የሚመጣ ትውልድ ፈጥረናል። ዛትስዋይ ዛሬ በየቦታው ትገደላለህ፣ በየቦታው ትረሸናለህ፣ በየቦታው ትገፋለህ። በብሔር ተከፋፍለህ ራስክን ሌላ ብሔር እንኳን ሌላ ዜጋ እንኳን ቢያጠቃችሁ ዲፌንድ መደራረግ አትችሉም። ሌላ ዜጎች እኮ በፖለቲካ ልዩነት እንኳን ኖሯቸው እቁብ አላቸው፣ እድር አላቸው፣ ኮሚዩኒቲ አላቸው። ኢትዮጵያ ግን እንደ ኢትዮጵያ ግን በጣም የወደቀ ጄኔሬሽን ነው ያሉ። ሀሜተኛ የሆነ ወረኛ የሆነ ልክ በቃ የፌመሱ ሰዎችን ብቻ አንጠልጥሎ መሄድ፣ ታላላቅ ሰዎች ጋራ መላተም ምናምን ማለት በቃ አለቀ። ሌሎች ሰዎች ቲክቶክን የት ቦታ አድርሰውታል? የት ላይ ነው የደረሰው? ዛሬችን እህታችንን እኮ ፍትህ ማግኘት ነበረባት። አንድ ቀን መዋል ማደር አልነበረባትም። እች እህታችን አይኗ እስኪጠፋ ድረስ እንደዚህ ተሆኖ እንደ ኮሚዩኒቲ የኢትዮጵያ ኮሚዩኒቲ አለን ብለን ብናስብ እንደዚህ ደረጃ የበሰ ትውልድ ፈጥረን ኤምባሲውም ቤተክርስቲያኑም በኤምባሲ ትደነቃላችሁ እንዴ? ቤተክርስቲያኑ ላይ ያለው ማን ነው? ሂዱና የኢትዮጵያን ቤተክርስቲያኖች ሂዱና ፈትሿቸው። የነሳዊሮስ ቡድን ነው ያለበት። ድቁና ያልተማረ ሰው ገብቶ ሲቀድስ ሲያሳልም ታዩታል። አረ ትውልድ እየጠፋ ነው። ማችሁም እንዴ እህት ወንድም የላችሁም? አረብ ሀገር ላይ ያሉ ሴቶች እኮ ጸሎት ለማድረግ እንኳን እኮ ጊዜ ያገኙ ጸሎት ለማድረግ እንደው እኛ ህጋዊ ወረቀት ያለን ሴልስ ላይ ወይም ሌላ ሲሲቲቪ ላይ የምንሰራ ልጆችስ እንደ ልባችን እንሆን ነበር። ዊክሊ ዋን ዴይ ኦፍ ወስደን ምናምን የሆነ ቦታ ገብተን እንወጣለን። አረ ሴቶች እኮ ተሰቃዩ። አረብ ሀገር ላይ ያለች ሴት እንዴት እንደዚህ ትመታለች? ጸሎት ለማድረግ እንኳን ተደብቃ ሽንት ቤት ላይ እንኳን ጸሎት የማድረጊያ ጊዜ የሌላት ሴት። ምን አይነት ጭካኔ ነው? ምን አይነት ቤተሰብ ነው ያሳደጋቸው እንዴ? ይህንን ያላወገዘ ኦሮሞ በለው የአማራ፣ ደቡብ፣ ሲዳማ ይሄ ኢትዮጵያዊ ነኝ ምናምን ብለህ ብዘምር ከአንተ ጋር ኢትዮጵያ መባል ያቅለሸልሻል። ከእንደነዚህ አይነት ሰዎች ኢትዮጵያዊ መባል በጣም ነው ያሳመመው። እንደ ይሄ ህዝብ አያሳዝንም እንዴ? እንደው አገር ላይ ያለው የፖለቲካ ትኩሳት ነው ምናምን ብለን እንለፋቸው። በውሸት ታሪክ የእውነት እየሞተ ያለ ህዝብ ከባህር ዳር አዲስ አበባ ትገባም ተብሎ 13 ሚሊዮን ብር ይጠየቃል። ጭራሽ አረብ ሀገር ድረስ ተከትሎ እንዲህ አይነት ነገር ይኬዳል እንዴ? ተው እንጂ ጎበዝ። እንዴ
ታሉ ምንላ አይሞቱም። ሀብታሞች ናቸው ያልናቸው ሰዎች እኮ ዛሬ ቁም እስረኛ ሆና አላሙዲንን አይተናል እኮ። መሰበር ይመጣል እኮ መቀንጠስ። ባለስልጣኖች እኮ አልፈዋል እኮ። ባለሀብቶች እኮ ሞተዋል። ሊሞቱ አይችሉም የምንላቸው ባለስልጣኖች ጀግናዎች ሁሉ አልፈዋል እኮ። መሰዋት አለ፣ መሞት አለ፣ የመኪና አደጋ ይደርሳል። እንዲያው ለህሊናችሁ ብትኖሩ ምን አለበት እንዴ? ምን አይነት ቤተሰብ ነው ያሳደጋችሁ? ከምን አይነት ቤተሰብ ከምን አይነት ማህፀን ነው የወጣችሁት? ሴት እህት እናት የላችሁም? ስለዚህ እንደ ኢትዮጵያ የከሰረ ትውልድ አለ። ጆከር ከአንዳንድ ልጆች ጋር ተገናኝተን በጣም መሰራት ያለበት ትውልድ ነው። ሚጣ ሚዩት አድርጊ። ዶክተር ሚዩት አድርጋት አንዴ። እያያችሁ እነ ዳንኤል ክብረት ለምን ይመስላችኋል ዲያስፖራ እየተለያየ መምጣት ሲታወቅ ዲያስፖራ መጥቶ እንዳይቀበር እስከመባል ተደረሰ? ለምን? ኢትዮጵያውያን ተበታትነሃል። ቤተ ክርስቲያኑን ለብቻ ይዛል። የኦሮሞ ሲኖዶስ፣ የትግራይ ሲኖዶስ፣ የአማራ ሲኖዶስ ምናምን እያልክ ገብተሃል። በብሔር ተከፋፍልሃል። ከዛስ እየከፋፈለ ይበላሃል። ከዛ በኋላ የሉሲፈር ሰጋጅ ሆነ ትቀራለህ። ይሄ ነው እየሆነ ያለው። እንደ ኢትዮጵያውያን የምትደራጅ ካለ እንደ ኢትዮጵያውያን ተደራጁ። እንቅፋት የሆኑ ትግሎችን ታገሉ። እንዲህ አይነት አሰራሮች፣ እንዲህ አይነት ግፎች እየተፈጠሩ ያሉት አንድ ስላልሆንን ነው። ሌላ ምን አንድና አንድ ምንም ነገር ልታመጡለት አትችሉም። ዳንኤል ክብረት በሚኒስትሪ ሚዲያ ወጥቶ ነው ዲያስፖራ ሊቀበር እንዳይመጣ ተውን ነው ያሉ። እንደዚህ ከመባል ወዲያ ምን እንድትባሉ ፈልጋችሁ ነው? ስለዚህ እባካችሁ አሁን ስፔሻሊ አረብ ሀገር ላሉ ሴት እህቶቻችን እንዲሁ በዚህ ልክ ምን አደረጓችሁ? ግማሹ ገንዘባቸውን ይበላል። ወንድሞቻቸውን ለማምጣት የሆነ ገንዘብ ሰጥተው ገንዘባቸውን ይበላሉ። የሆነ ቦታ ላይ ሂደው ጥያቄያቸው አይመለስም። መሬት ገዝተው መሬታቸው ይፈርሳል። ቤት ሰርተው ቤታቸው ይፈርሳል። በስንቱ ይሰቃዩ እነዚህ ሰዎች። እና እባካችሁ እንደ ኢትዮጵያ መቆም ያስፈልጋል። ከታች ያላችሁ ታፕታፕ አድርጉ። ይሄ እንደ ቀልድ የሚለፍና ወይ ሳሪ ቀጥይ። እሺ እሙዬ መታለች። እሙዬን አስገባልኝ። ስልክ ቁጥር አለ። አንድ የሚያግዘን ሰው አለ። እሷ ትደውልልን እና ወደ እንትኑ ዋሴ ላውርድህ አለ። ዋሴ እሙዬ ነይ ግቢ። አሁን የምሰጥሽ ስልክ አለ። ደውይና እንትን በይልን። እንኳን እየሞከርኩ ነበረ። እሙን አስገባት። አበባ ስጭኝ እሙዬ፣ አበባ ስጭኝ እሙ ነይ። ምናልባት ጉዳቷን ላላያችሁ ፊቷን እያያችሁ ነው። ጥርሷም ሞልቋል። ወደ ውስጥ ያለው ጥርሷም ተነቃንቋል። እዩ እሙን አስገባት አንዴ። እስኪ ዞር በይ እስኪ። እሙ ደግበሽ አበባ ላኪ። አበባት አስገብተዋል። ያው በመጀመሪያ እግዚአብሔር ፈጣሪ እንኳን ማረሽ። ግን እንደ ሴት፣ እንደ እህት፣ እንደ እናት፣ እንደ ሰው እኛውን የምንጮኸው እዚህ ጋር ሁላችንም በሆነ ቤት ስንጠራ የምንመጣው እንደ ብሔር፣ እንደ ዘር፣ እንደ ምናምን፣ እንደ ሃይማኖት ሳይሆን እንደ ሰው ነው። በቃ እንደ ሰውኛ ፍትህ ይገባሻል። እንዲህ ሆነሽ ተቀጥቅጠሽ፣ እንዲህ ሆነሽ በተለይ በአረብ ሀገር ለዚህ ለመሆንሽ ሁሉንም ሴት እንደምናደርገው እናግዝሻለን። ምንም ችግር የለም። በዚህ ደግሞ ቃል እገባልሻለሁ። አንዳንድ ጊዜ እኛ ላይ ያለው ነገር በጣም ችግር ነው። ችግሩ እኛ ላይ ይበረታል። ግን በጣም የሚገርመው ደግሞ እንደምንለው ሁሉ ጊዜ ሙባረክን ማስገባው እዚህ ቲክቶክ ላይ የምናየው ለፌመሶች ብቻ ነው። የአረብ ሀገር ልጆች በጣም ብዙ በሚሊዮን የሚቆጠሩ ሙተዋል፣ በብዙ ነገር ሙተዋል። ግን ማንም ሀግ የሚላቸው የለም። የአረብ ሀገር ሲሆኑ አይታዩም፣ ሴት አይደሉም። ፌመሶች ሲሆኑ የሌላ ሀገር ሲሆኑ ግን ሴት ይሆናሉ። ስለዚህ ይህ ነገር የተለመደ ስለሆነ እኛ እንደምናደርገው ወደ መፍትሄ እንሄዳለን። አይዞሽ እቴ። እሙዬ የሰጠውሽ ቁጥር አለ። እሷን ያለው ነገር ጠይቂያትና እዛ ቦታ ላይ ደውለሽ እንትን በይልን። አንቺ ሶልቭ አድርጊልን። ይቅርታ ጋር ይሳሪ እሙና ቀኑ ደግሞ እንትን ፎሎ ተደራርገው ማውራት አለባቸው ሞር ማለት ነው።
ቀኑ ሆስፒታል መሄድ አለብሽ፣ እንትን ማለት አለብሽ። ሙባረክም ስለመጣ ሙባረክም ደግሞ በልጆቹ በኩል ሰፖርት ያደርጋል። ችግር የለም። እሙዬ በደንብ ጠይቂያትና የት እንደሆነች ምን እንደሆነች እንግዲህ እሙዬ ብዙ ጊዜ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? ሰላም ነው። አንድ ደቂቃ ወንድም፣ ሳውዲ አረቢያ ላይ በጣም ብዙ ጊዜ እንትን የምታደርግልናት ከኤምባሲም ከሕክምናም ከመንግስት አካልም ከፖሊስም ብዙ ነገር የምታደርግልልሽ ስለሆነች ከዚህ በፊት የተደበደበች ልጅ አስወጥተን ኢትዮጵያ ስለላክን ያው እሷ ታግዝሻለች። አውሩ እናንተ። እሺ ሚዩት አርጋል። እሺ አሁን ፎሎ አደርግሻለሁ። ፎሎ አድርገታኒችሁ በእኔ አካውንት ፎሎ አደርግሻለሁ። እሺ ቁጥርሽን ላኪልኝ። እኔ ልኬልሻለሁ ዋትሳፕ ላይ የእሷ እሺ ሙባረክ ስለመጣ ሙባረክ እስኪ ያለውን ነገር አሳዩ። የደበደቧት የእናንተ ልጆች ናቸው። ሴት ናት። እንግዲህ ለሴት ልጅ እኔ ብሔር አላት ብለን ምንም አይነት የምንሰነዝረው ነገር አይኖርም። ይኸው ጸጉሯን ይታያል። ጸጉሯን በእጃቸው ነው ስበው እንትን ያሉት። ልጁ ጋር የተገናኙት በአጋጣሚ ነው የተገናኙት። ትንሽ ዘወር በይ እስኪ በዚህኛው በኩል ያለው ይሄኛው ቁስልሽን አሳይ። እንደምታየው ነው። ሆኖ ይሄ ጠንቆሮ ተመታ ነው ማለት ነው። አይኗ ሁሉም አጠቃላይ ስለጎደለ እንትን ብሎ ነው እንጂ ጥርስ ያለ የተነቃነቀ አገጭ ላይ እንትን አለው ተነቃንቋል። ምንድን ነው ችግር? እና በአጋጣሚ እስትራ ላይ ነው የተገናኙት። አብራ ነው የተደበደበ ነው። በነገራችን ላይ ሰውነቴ ሙሉ ቅጥቅጥ ነው። እኔ በጣም ወላሂ ምን እንደተፈጠረ ከመጀመሪያው ጀምሮ ከማን ጋር እንደሄድሽ ይህን ጉዳት ያደረሱብሽ ምን አይነት ሰዎች እንደሆኑ አስረጁ ለሙባረክ። እሺ ወይ ሰላም። በመጀመሪያ ጓደኛዬ ጋር የሆነ ስራ ልናወራ ነበር የወጣ ነው። እዛው ስንጨርስ ምግብ ቤት ገባን። ምግብ ቤት ስንገባ ከልጆቹ ጋር ተዋወቅ ነበረ። የበፊት ጀማዎቿ ናቸው ልጆቹ። ራት በላን። ራት በልተን ስንጨርስ ያ ፕሮግራም አለ እና እዛ እንሂድ ሰሞኑን ሂድ ምናምንም ስለሆነ ተባብለን ሄድን። ለቦታው ስትራሃ የሚባል ቦታ ነው እንትን ካልክ። ከዛ ሄደን ትንሽ እንደተቀመጥን ያው ልጁ ትንሽ እኔ ጋ እንትን አለ፣ ወድጄሻለሁ ተመችተሽኛል እና እኔ ጋ ካልተቀመጥሽ ምናምን ነገር አለኝ። እኔ ደግሞ አልፈልግም፣ ራስን ችለህ ተዝናና፣ እኔ ራሴን ችዬ ነው የምቀመጠው፣ በቃ የትም ቦታ ሲሄድ እንደዚህ ነው ምናምን ነገር አልኩት። ልጅቷ ያው የእነሱ ጀማቸው ስለሆነች ተናደደ። ፀጉሬን ምናምን ይዞ ነበረ እና እሷ አለቀሰች። እሷ የትም ቦታ ተከብራ የምትቀመጥ ልጅ እኔ ጋ መታ ላዋርዳት አልፈልግም፣ ለምንድን ነው ምናምን ብላ ስታለቅስ ከአንዲት የአማራ እንትን የእኛ እንትን በልጦብሽ ነው እንትን እሷ ከኛ በልጣብሽ ነው ወይ እምባሽን ያፈሰሽላት ምናምን አለና እሷን ተናገራት። ከዛ ይቅርታ አለን ወደ አሁኑ። በቃ ይቅርታ ጠይቅና አጥርተሽ እንድነግሪው ጓደኛሽ ኦሮሞ ናት አይደለ? አብራሽ ሄደችው ጓደኛ የናዝሬት ልጅ ነች፣ የአዳማ ልጅ ነች። ያው የእነሱ ጀማ ነች። ያው አንቺ የኛ ነሽ ነው ያላት። ያ ማለት አንቺ የኛ ነሽ ስለ አንዲት አማርቲቲ ምን አገባሽ ምናምን ብሎ ልመጣልሽ ነው ወደ እንትኑ። መጀመሪያ ይቅርታ ጠየቀን ምናምን ነገሮች ተረጋግተው እኔም ጥጌን ይዤ ተቀመጥን። እነሱም እንትን እያሉ ነበረ። ከዛ እሷ ተነሳች። ሽንት ቤት ስንሄድ እየመጣ ይከታተለናል። መውጣትም አልቻለም። ሽንት ቤት ስንሄድ እየመጣ በር እየከፈተ እንትን ስለሚል ምንም አይነት እንትን አልነበረም። እሷ ስትወጣ ሄዶ ደበደባት፣ የፈተራት ምናምን ነገር። እሱን ሳይኔ ተነስቼ ሄድኩኝና ወደ ውጭ በቃ ባያሽን ልበሽና እንሂድኛ ቦታ ምንም እንትን አንልም ምናምን ነገር ስል እሷን ትቶ ወደ ይዞራል። እሷን ገፈተራት። እሷን ገፍትሮ ጣላትና ኩላሊቷን ነው ይመስለኛል ትንሽ ፌንት ሰራች የወደቀችበት ቦታ ላይ። ከዛ እኔ ጋ ተያያዝን። እኔ ጋ መታኝ ምናምን ነገር። እኔ ጋ ስንያያዝ እኔም እየተከላከልኩ ምናምን ነበረ። ጓደኞቹ ተነሱ፣ እነሱም ተደገሙ። 2 ጓደኞች አሉት፣ 3 ናቸው በአጠቃላይ እነሱ ማለት ነው። አንቺ ነሽ አስናቅሽኝ፣ በቃ አንቺ ነሽ አስናቅሽኝ፣ አንዲት የአማራ ቆሻሻ ሴት አምጥተሽ እንትን ብለሽ
እንዴት እኛን ታስንቂናለሽ ታሰድቢናለሽ እያለ እሷን እንትን ሲላት ነበረ። ከዛ መቱኝ፣ ሲቀጠቅጡኝ ወደኩኝ። የሆነ ሰዓት ላይ መጀመሪያ እሱ እያለ አልወደኩም አስታውሳለሁ። ያለውን እንትን እሷ ፌንት ሰርታለች፣ እኔ ወደኩኝ። ሲቀጠቅጡኝ መጨረሻ ላይ ስለት አውጥተው ምናምን እሷ እኔ እንግደሉኝ፣ እሷን ተዋት፣ እሷ አታውቃችሁም አታውቋትም፣ እኔ እንግደሉኝ እያለችው ነበረ። መጨረሻ አንስቶ እሷንም እንደዚህ አጋጫት ምናምን። እሷም ራሱ የበለዘ እንትን አላት እግሯ እዚህ ምናምን ላይ እሷንም መትዋታል። ስለታወጡት እሷንም እንትን አላት፣ እኔም ላይ ስለታወጡ ምናምን በጣም ነው የመቱኝ። ማህፀኔም በጣም ቀጥቅጠውኛል። ቆሞ እንደዚህ ሲቀጠቅጠኝ ነበረ። አንደኛው ደግሞ እዚህ ጋር እዚህ ቁጭ ብሎ እንደዚህ በፎክስ በጣም በተደጋጋሚ እንትን ሲለኝ፣ ፀጉሬ ቁጥጥር ነበር የተሰራው። ሁለቱን ነው የነቀሉት።